አልመታም ከተመታውም በደንብ ነው መታው ግን ብዙ ማልመታበት ጊዜ በልጣ ሰፈር ውስጥ ከምናሸብረው ከካቢላ ጋር ድንጋይ በየተጫወተን በድንጋይ ፈንክቻለሁ እሱ ደሞ እኔ ስማታ ደም ነው የሚወጣው 97 የተበጠበጠ ቀን ግቢ ውስጥ ድንጋይ ገባ ነበር መስታወት ሰብሯል ግቢ ውስጥ ብዙ ነገር ነበር የጠፋው ታውቃለህ ያኔ መቼም አይነገርም ግን እኔ መስታወት ሰብር አስታውሳለሁ ድንጋይ ግቢ ውስጥ ከዛ ወጥቼ ሲሄድ አስታውሳለሁ ሲተኮስተዝ ይለኛል አንተ አይኔ ያየ ሚኒባስ መኪና ቢነድስ አስቸጋሪ ነኝ በስማ ወላ መንፈስ ጥበቃ አስለቅሳለሁ መጥፎ ስድብ ሰደብኳቸው አሯሯጡኝ አባባ ይዛን ቀን አለቀሱ በትክክል አይኔ ያየ ፈረንጆቹ ማዳበሪያ ውስጥ ከተ አንከባለላቸው መሬት ላይ ሊጎበኙአቸው የመጡት ሊጎበኙ ነው የመጡነው ፈረንጆች እና ጫወታቸው የሚገርም ጫወታ ማዳበሪያ ውስጥ ከተ አንከባለን ከትምህርት ቤት ነው ተጠርቼ ሄጄ ኮምፓሽን የመጨረሻ ማስጠንቀቂያ የፈረምኩት። ሰላም ጤና ይስጥልኝ። ይህ የኦፕን ማይክ የፖድካስት ፕሮግራም ነው። በዚህ ፖድካስት ፕሮግራማችን ላይ እንግዶቻችን ያሳለፉትን የህይወት ተሞክሯቸውን የሚያካፈሉበት እንዲሁም ፖድካስቱ ያዘጋጀው ርዕስ ላይ የምንወያይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣይ ነው። የዛሬው እንግዳችን በማህበራዊ ሚዲያ ላይ የተለያዩ ተጽዕኖዎችን በመፍጠር ይታወቃል። ዛሬ ከሱ ጋር ቆይታ የምናደርግ ይሆናል። በመጀመሪያ ጥሪያችንን አክብረክ ስለመጣክ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዝከኝ። ብዙ ጊዜ ብዙ ሰዎች የሚያውቁክ በሶሻል ሚዲያ ስምክ ነው እና እስቲ ሙሉ ስምህን እና እስቲ ስላንተ የተወሰነ ነገር ብትነግረን። ብዙ ሰው በሚዲያ ስቀርብ ሚዲያ ይጠይቀኛል። አንቲፓስ የሚለው ስም ያመጣሁትኝ ሚዲያ ከጀመርኩ በኋላ ወደ መካከል ላይ ነው። በኋላ መጽሐፍ ቅዱስ በመናነብበት በመናጠናበት ጊዜ ይሄ ስም ሲበኝና ያቦን ከአንቲፓስ ጋር ያቦ አንቲፓስ አልኩት እንጂ የኔ ሙሉ ስም ወይም የመታወቂያ ስሜ ደግሞ በፋይዳ ያለው ስሜ ያብስራ ስዩም በየነ እባላለሁ። የኔ ትክክለኛ ስም ያብስራ ስዩም በየነ ነው። ያብስራ ስዩም በየነ እስከ አያቴ የበየነ የስዩም ልጅ ነኝ። ማህበራዊ ሚዲያ ከመጀመር በፊት ህይወትክ ምን ይመስል ነበር? ማህበራዊ ሚዲያ ከመጀመር በፊት የኛ በተለይ ህይወት ግልጥ ነው ብዬ አምናለሁ። ማህበራዊ ሚዲያ ከተጀመረ በቃ በፊት ያሉትን እንደ ኖርማል ተጠቀማቸዋለን። ፌስቡክ እንደ ቴሌግራም ምናምን ያሉትን እንደ ኮሙኒኬሽን አድርገን ተጠቀማቸው ነበር። ወደ ቲክቶክ ግን ስንወጣ የኮሮና ታይም ላይ አይደል 2021 ላይ አይ ቲንክ እንደዛ አካባቢ የተጀመረ ይመስለኛል። እነዛን ከመጀመራችን በፊት ከመወዳቸው ወንድሞቼ ጋር ቸርች ውስጥ የሚሆን ሰፈር ውስጥ ኳስ የሚጫወት ቸርች ውስጥ የሚያስቸግር የሚበጣበጥ የሚያገለግል ምናምን ልጅ ነበርኩኝ። ከጓደኞቼ ጋር ምናምን ፕሌይስቴሽን እና ፑል ምናምን ዋና ምናምን የሚሞክረው ልጅ አለ አይደል? ያ ልጅ በቃ እንደዛ ነበር። ሰፈር ውስጥ እንወራጣለን በቃ ቤት ትምህርት ቤት ምናምን እንደዛ አይነት ሩቲን ነበረኝ ከሚዲያ በፊት። አሁን ኮምፕሊት የሆነ ቼንጅ ቢሆንም ከዛ በኋላ ያለው ቸርች ምናምን እዛ አካባቢ ምናምን በዛ እንደዛ አይነት ልጅ ነበርኩኝ። የመጀመሪያ ቪዲዮ ግን ስትለቅ መቼ ነበር የለቀቀው እና ስትለቅ ምን ተሰማክ? ኤግዛክትሊ አላስታውስም። ቶቢያውንስ ለስቤ ግን አንድ ጓደኞቼ አሁን ያልኩ አብረን ነው ጓደኞቼ ቤባ ወይ ደግሞ ሙሉ ስሙ አቤኔዘር ቡዛየውና እዩ ምን ልለዋል እዩ ለሳለኝ የሚባሉ እና እዩ ኪቦርድ ይጫወታል እኛ መሀል እና እዩ ኪቦርድ እኛ መሀል ሲጫወት የሆነ ሀገርኛ ቅኝት ነው የሚጫወተው። እኔ ደግሞ ከዛ ፊት በነበረው ጊዜ ቲያትር እንሰራ ነበር ምናምን እና የሆነ ተመስጦ ምናምን ወዳለሁ እና የሆነች ኤስቲክስ ስክሪኑ የፈሰሰች ስልክ ነበረች። ከዛ እሱ ከኋላ ሀገርኛ እየተጫወተ ቤባ አብሮት ቆሟል። እዩ ይጫወታል። ከዛ እንዲህ ያርጌ ያልተጻፈ ግጥም አንበብኩኝ ዝም ብሎ ማለት ነው። እኔ እና ስካርቭ አድርጌ ነበር። ያን ሰሞን ደግሞ ስካርቭ አደርጋለሁ ክረምትም ነበረ። በገጣይ ሙድ ለቀኩት ማለት ነው። ከዛ ወደ 200 ምናምን ላይክ አገኘ የመጀመሪያው ቪዲዮ። ኤክሳይትድ በጣም። ከዛ ሐሳቤ ገጣሚውኝ ሊቀጥል ወይስ ምናምን የሚል ነበር። ከዛ ግን እንደዛ እያለ ኤክሳይትድ ምናምን ከዚያችን ቪዲዮ ካየኋት በኋላ ምናምን ማለት ነው
እና አሁን ያን ቪዲዮ በጌታ ሰላም ሸኝቼ ፕራይቬት አድርጌዋለሁ። የቆይ ቪዲዮ ስለሆነ ያው በጣም የመልክም ልዩነት ስላለው ማለት ነው በአዲስ እንዲሆን እንደዛ ፕራይቬት አድርጌዋለሁ። በማህበራዊ ሚዲያ ላይ እንደሚሰራ ሰው እስካሁን ማህበራዊ ሚዲያን ከጀመርክ ጀምረው ለምን ያህል ሰዎች ተደራሽነትን አግኝቻለሁ ብለህ ታስባለህ? ማህበራዊ ሚዲያ ላይ ተደራሽነቴን በጣም ነው የሚያስደነግጠኝ። እኔ መልካም ወጣት ትንሿ ኢትዮጵያ ነው ይባላል። እዛ በሆንኩበት ጊዜ ነው እኔ ሰው እዚህ ርቀት ያክል ድረስ ይሰማኛል ብዬ ያወቅኩትም የገባኝ። አላቅም። ምክንያቱም እኔ ከተማ ልጅ ነኝ። ያደግኩት እዚሁ ነው፣ የተወለድኩት እዚሁ ነው። ማርጂን ጠባብ ነች ምናምን። ከሄድኩ እናንተ ሀገር አዳማ ነው፣ ረጅም ርቀት ሀገር ሄጄ የማውቀው ጅጅጋ ነው። የቱ ጋር ማን እየሰማኝ እንደሆነ አላቅም። አንዳንዴ ላይፍ ላይ እንትና ከእንትን ነኝ ይልሃል። ብዙ ጊዜ ደስ የሚለን ከውጭ ሲሆን ከሀገሩ ሲሆን ደስ አይልም። መልካም ወጣት ሆኜ ግቢ ውስጥ የሆነ ልጅ አሁን ስሙን ኢቭን እኔ አሁን አላስታውሰውም፣ እዛ ሆነን እንሰማለን ተባረክ ብሎ ጨበጠኝ። ስሙን አላውቀውም። ታዋቂ ነኝ ልቀቀት የእውነት እኮ ነው። ስሙን አላውቀውም ምን ያህል ቦታ እና በምን መጠንኛ ለደቂቃዎች ጊዜ ወስደን ምን ፖስታቸው እነዛ ፖስቶች የት እንደሚገቡ አንተ አታውቅም። የሆነ ጊዜ ራሱ አንድ ላይ ከካፌ ስንወጣ ያ ሰውዬ አንተ በምትሰራ ኮንተንት ላይ አይደለም የሚሰራው፣ ግን በቃ የሆነች ማስታወቂያ ስራ ከሆነ አይተው ምናምን ሰዎች አድናቆትን ይገልጹላል። እና አንተ እንዳልከው ነው ብዙ ጊዜ የምትገባበት ቦታ አታውቀውም። በቃ እንደዚህ ነው ህይወት። ደግሞ እቺም መንገድ ከተፈለገች በዚህ መንገድ መሄድም ጥሩ ደግሞ በቃ እንትን ነው። ሰው እድል ያገኛል፣ ባገኘው እድል የሚጠቀመው አጠቃቀም ነው። እንደምታውቀው ሰው በብዙ መንገድ ከውጭ ሀገር በተለይ ዲስ ታይም ብዙ ክፋት ነው የሚዘራው። ሴቶቻችን ላይ ያለ ድርቀትም አለ። ሴቶቻችን ደርቀዋል፣ አይሰሙም፣ አይመለሱም፣ ገር አይደሉም ምናምን እና እድል አግኝቼ እኔ በዚህ ፊት በዚህ አቋም እና በዚህ ድምጽ ወደፊት ለሆነ የምችለውን በማውራት እግዚአብሔርን አመሰግናለሁ። ሊሆን የሚችለው ማገልገል ነው። እግዚአብሔርን ቃል ለነሱ በመንገር ያተረፍኩት ነገር ስላለ ደስተኛ ነኝ። ሰው በዛ ስለሚያገኝ በጣም ደስተኛ ነኝ። ተደራሽነቱ እግዚአብሔር ይመስገን አንኤክስፔክትድ ነው። ከኔ የኔ አይደለም መልእክቱ። እግዚአብሔር እሱ ስለሆነ ሰጭ እሱ ወደ ፈለገበት ይወስደው ነበር መልእክቱ እና እንደዚህ ነበር። እና ይሄ የሚዲያ ህይወት ማለት ነው ምን አይነት በጎ የሆነ ተጽዕኖ አመጣልክ? ከበጎ ተጽዕኖ ውጪ ደግሞ አሉታዊ ተጽዕኖች ውስጥ ምንድናቸው? ይሄ የዕለት ዕለት ህይወትክ ላይ ማለት ነው። አንድም ወዶ ሰው አለ በጣም ሚዲያ ጀመርኩ ሰሞን ከሚመክሩ መካሪዎች መካከል የቤተክርስቲያን መሪ ነው እና እሱ ከሚመክረኝ ምክር መቼም ማረሳው ምንድነው ፈተናዎች ወይም ደግሞ አንድ ሰው የታወቀ በመጣ ቁጥር የሚፈተነው ፈተና ሌቭሉ እየጨመረ እንደሚመጣ በቋሚነት ግን ሶስት ፈተናዎቻችን ላይ አሉ። የክብር፣ የገንዘብ እና የሴት ፈተናዎች። ሰው ሶስቱን ተቋቁሞ ማለፍ ከቻለ በየትኛውም የህይወቱ ዳይሜንሽን ላይ የተሳካለት ሰው መሆን ይችላል። ስለዚህ ሶስቱ በህይወትክ ላይ መጥተዋል ማለት ነው። በደንብ በሚገርም ሁኔታ ሶስቱ ነው ወድቅ ያለው። ስለ እንዴት ነው ትስታለህ። ደስ የሚለው አለማወቅ፣ አለመብሰልና አለመቻል ላይ ሆኜ መሳቴ ነው። አሁን ላይ ስታየው አቋሆኑ ራሱ አይተህ ትማርበታለህ። እና እሱ ከሚመክረኝ ምክሮች መካከል ሚዲያ በባህሪው ስትሰጥ እንጂ ስትቀበል ማይሆን ነገር። ከሚዲያ የሚቀበሉ ሰዎች መልሰው ለመስጠት በጣም ይቸገራል። አይተህ ከሆነ ወደ ሚዲያ የራሳቸውን አይዲያ የራሳቸውን ሀሳብ የሚያመጡ ሰዎች የጊዜ ጉዳይ ነው እንጂ ነገሩ ሰክሲድ ያደርጋል። ሰው ያን አንግል ማየት ይጀምራል። አሁን ላይ ግን ሰው በጣም ኖቲስ መደረግ የማይችለው ልክ ያኔ እንደምንለው ነው። ስለ ፖድካስት ስታስብ ጭንቅላት ውስጥ የሚመጣው ያንተ አይዲያ የለም፣ የእናንተና ፖድካስት። ስለ የሆነ ኮንተንት ስታስብ ኢቭን አንዳንድ ሰው ቃል ኮፒ ያደርጋል ከሰው አያስተካክለው። እንደ ሚዲያ ወይም ደግሞ ከዚህ በኋላም ለሚመጡ ሰዎችም ለኔም ነው ለወደፊትም ጭንቅላቴ ውስጥ ያለው ነገር ምንድነው የራሴን ነገር ከሚዲያ ወስጄ ሳይሆን ለሚዲያ መስጠት አለ። ሚዲያን ላይ እያመጣ የሚደፋ ከሆነ የራሱ አቋም የለውም ያው። ስለዚህ ስታገኘኝ ሌላ የሆነ ሚዲያ የሚያይ ሰው ነው የምታገኝ። ስናወራ ምን አንተ ላይ ያለው ምናምን ነው የሚል አይዲያ የለውም ይሄ ሰውዬ። እንደዚህ አይነት ሰዎችን ብትጋብዝ ጥሩ አይመጣም ማለት ነው።
እና የሚዲያ በጎ ተጽዕኖ ለአንተ ምንድን ነው? የራሴን የገባኝን ያነበብኩትን ያካፈልኩትን ሰጥቻለሁ። መጥፎ ኢፌክት ደግሞ የተቀበልኩ ጊዜ ነው። ኮምፕሊትሊ የኔ ወዝ መልክ ተቀየረ ምናምን። ሰዎች ጥያቄ ማንሳት ጀመሩ። እንዲህ ልጅ እኮ እንደዚህ አልነበረም ምናምን አሉ። ከዛ ይደክማል። አንተ ደግሞ እኛ የጀመርነው ነገር በእኛ እርዳታ አምላክ የሚያግዘው ስለሆነ እና በፍጹም ከሚዲያ የሚቀበል ሚዲያ ላይ ያለውን እየተቀበለ ለሚዲያ ይመልሰው ጥሩ አይሆንም። ኦሬዲ ነበር ያፍቱ ክሬት ዮር እስቲ አሁን ደግሞ እስቲ ስለ ህይወትህ እንምጣ። የት ነው የተወለድከው? የት ነው ያደግከው? እስቲ ስለዚህ ብትነግረን። የተወለድኩትኝ ወንጌላዊት አካባቢ ነው። ጎተራ ሳይፈርስ በፊት አሁን ቤተሰቦቼ በነገሩኝ ነው የምነግርህ። ጎተራ አሁን ማሳለጫ ሆኖ የለም የዛሬን ሲወለድ ምናምን ዓመት የዛ አካባቢ እንትን ነበር። ማሳለጫ አልነበረም፣ መንገድ ነበረ። ከዛ በኋላ መንገዱ ኮረኮንች ነበረ። ይህ እንዴት ነው ለጥ ያለ ኮረኮንች አለ እዛ ሰፈር። ያ ከመፍረሱ በፊት እኛ እዛ ነበር የምንኖረው አሉኝ። ማሳለጫው እዛው ላይ አሁን ፈርሶ ሰራ እዛው ነው የገባ ነው፣ ግን እዛ ነበር የምንኖረው። ከዛ እዛ ከተመለስክ በኋላ ተወለድከው ብለውኛልና ውልደቴም እድገቴም እስቲ አሁንም ከረንትሊ ቸርቼም ያደግኩበትም ቸርች ያለው ብዙ አካባቢ ነው። ወንጌላዊት ወሎ ሰፈር እዛ መካከል ላይ ማለት ነው። በጣም ነው የምወደው ያን ሰፈር፣ ግን አሁን መውጣት አይቀርም። ጌታ ሞጣ እያለ ስለሆነ ትወጣለህ ከዛ ሰፈር። ግን አስተዳደግ በጣም ኢንሴን ነበረ ሰፈር ውስጥ። እኔና ካቡ የሚባል ልጅ አለ፣ ካቢላ የሚባል ልጅ ስናድግ ማለት ነው። ማፊያ ታውቃለህ? እግዚአብሔር ምስክሬ ማፊያ የሰፈሩ ማንንም አንፈራ ማንንም። ከዛስ እማንጣለው ሰው የለም። ኮምፓሽን ያደግ ነው። አሁን አሴምብሊ ኦፍ ጋድ ቸርች ላይ ያደግኩትኝ ሳድግ ግን ስመጣልህ ኮምፓሽን ውስጥ ነበር የተያዝ ነው። እኛ ኮምፓሽን 0 ኬዝ የሚባል ነበረ እና አሁን ማገለግልባት አለሁት ቤተክርስቲያን ያለችው እኔ 0 ክፍል የተማርኩበት ትምህርት ቤት ነው። ኮምፓሽንም አሴምብልም እዛ ነበር። ድሮ አለቀቅም ማለት እኮ ነው። ይሄ አካባቢ አይለቅም በቃ። እና 0 ክፍል እንዲህ እያልኩ የሄድኩባትን መንገድ ሁሉ አስታውሳታለሁ። ስገባ ጌታ ምስጋና ሰው እንዴት ያጭንቅ እና ጭንቅላቴ ውስጥ አለ ያች ሰኞ ቀን ናት የመጀመሪያ ቀን ትምህርት ቤት ስንሄድ እናቴ ዛኝ ስቴት ሳለቅስ ምናና ያ ሁሉ የሚወር ጭንቅላቴ ውስጥ አለ። እና ከ0 ክፍል ያደግንና እንዳልኩ ኮምፓሽኑ ስናደግ በጣም እግዚአብሔርን ላመሰግንበት ቴንኪውላቸውን ፈልጋቸው ሰዎች ያሉ እዛ ውስጥ ነው። አስቸጋሪ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ ጥበቃ አስለቅሳለሁ። ኮምፓሽን ውስጥ የኛ እንትኖች አሉ እንደ ዳይሬክተር የሆኑ የጌቼ ልጅ ነው ይባላል፣ የፍሬ ልጅ ነው ይባላል፣ የአብረት ልጅ ነው ይባላል፣ የፍፄ ልጅ ነው ይባላል እና ሜቢ እነሱ የሚያዩት ከሆነ ያውቁታልና በጣም ነበር የምናስቸግረው። ከዛ ግን አሁን አስበዋል በዛ የማስቸገር እድሜ የምቀጠል ቢሆን ኖሮ አሁን በጣም ከባድ ነበር የሚሆን። ግን የሆነች ፋየር ኤጇን ልገባት ስል ነው ጌታ 13 ዓመቴ ላይ ቸርች ገባው ቀረው እና በጣም ማፊያ ነበር። ከካቢላ ጋር አንድ ቀን ምናደርግ መሰለ እሱ አልነበረም የዛ ቀን እና በጣም የምንወዳቸው አባባ አሉ። ቅዳሜ ጧት ኮምፓሽን መጣ ከሆነ ሁሌ ይገባል። ከዛ ምሳሳ ላይ ምግብ አለ፣ ኳስ ትጮታለህ፣ 4 ሰዓት ገብተህ ትማራለህ ምናምን። ኮምፓሽን ስንገባ በጠዋት ነው የሚሄደው ኳስ ይዤ ለመጫወት ቀድሜ። አትገባም ማለት መጥፎ ስድብ ሰደብኳቸው። አሯሯጡኝ። ከዛ በጣም ምንፈራው ያሳደገን ከታላላቆቼ ጀምሮ እስከ እኔ ከኔም በታች ያሉትን የመታ ፓስተር ሚኪ ይባላል። ትመታለህ እዛ ኮምፓሽን ውስጥ ሚኪ ካለ ትመታለህ ዱላል። እና እሱ አግኝቶኝ የመከረኝ ምክርና የመታኝ ምት ተግዛዝ፣ እንደዛ አይነት ተግዛዝ በህይወት አይቻላል። ዱላ ነው እንዴ። አባባ ይዛን ቀን አለቀሱ በትክክል አይኔ እያየ መቼም አረሳውም ያንን ቀን በህይወቴ። ከዛ በኋላ እግዚአብሔር ረድቶኝ ጌታን ካገኘው በኋላ ቸርች ስመላለስ ያዩን ነበር ታውቃለህ፣ እንደዛ ያለቀሱ ሰዎች እና ቸርች ስመላለስ ያዩ ምናምን ደስ ብሏቸው ነገሩኝ። አንተ እኮ እንደዚህ ነበርክ እኮ ያኔ ምናምን ብለው ደስ አላቸው ጌታን ማግኘቴ፣ ቸርች መመላለስ ምናምን ማለት ነውና እዛው የበጠበጥንበት። እንደውም አንድ ጊዜ ከኮምፓሽን ፈረንጆች ይመጣል። ፈረንጆቹ ማዳበሪያ ውስጥ ከተን አንከባለናቸው።
መሬት ላይ ሊጎበኟቸው የመጡት ሊጎበኙ ነው የመጡንም ፈረንጆች እና ጨዋታቸው የሚገርም ጨዋታ ነው። ማዳበሪያ ውስጥ ከተን አንገባለን። ከትምህርት ቤት ነው ተጠርቼ ሄጄ ኮምፓሽን የመጨረሻ ማስጠንቀቂያ የፈረምኩት። ማንሰራ ስራ የለ። እኔ በጌታ አይደለሁም ታውቃለህ፣ እንደምን አድርግ ታውቃለህ። አማርኛ ትቀመጥ የለ ከፈረንጅ ጋር እና አይ ላቭ ዩ ምናምን ትባባላል። እኛ ሌላ ቃል ነበር የምናስለምዳቸው። ይህም ብዙ አድርጎታል። ሌላ ቃል አሁን መሀል ጣት ከወጣ ሊታይ ነው ምን እንደሆነ ሚኒንጉን ቀየር ታደርገው እናንተ እሱ እንደዚህ ትልና እንደዚህ በለው። በጣም ብዙ ነገር አድርገናል። እዛው ቤት ጌታ ደረሰልን። እዛው ቤት በኳየር በኬሮግራፊ ምናምን ስም ጌታን አገኘና እንደዛ ሄድና አስተዳደጌ በጣም የሚገርም ነው። አባ ቸርች እቤት በክረምት ሲሆን በጋ ሲሆንና ትምህርት ሲከፈት ትምህርት ቤት ቸርች በጣም የምንረዳኝ አብሮ አደጎች የቸርች ጓደኞቼ ናቸው። እና ግን በአስተዳደጌ በጣም የሚከፋኝና እኔ በልጄ በቀሏለሁ ብዬ የማስበው በትምህርት ቤቶች ወይ ደግሞ በደህንነት ተምረን ስንጠመቅ በቸርች ውስጥ ባሉ ወላጅ የሚጠይቁ አክቲቪቲዎች ላይ የኔ ወላጆች አልነበሩም። ሳድግ ማለት ነው በጣም ነበር የሚደብረኝ ወላጆች ሳይኖሩ ሲቀሩ ምናምን። እና ቸርች ውስጥ ስትኖር በጣም ማመስገን ፈልገው ደግሞ የጓደኞች ወላጆች ነው። ተያር በጣም ቤተሰብ እንደ እናት እንደ አባት ቤታቸው ሄድን እያደርን እያኖር እንደ ልጅ ተቀማጥለን ይሄን ብላ አንብላ እየተባባልን ይኖር ነው። ግን በጣም ይከፋል። ሁሉ ቤተሰብ አለ። አሁን ተጠምቀን ስንወጣ አረሳውም ያን ቃል ጓደኛዬ ቤት ልኩት አስታውሳለሁ ምናምን። ግን ቤተሰብ የሌለው ሰው ክርስቲያን ሲሆን በጣም ቅርቡ የሚሆነው ጌታ ነው። ከጌታ ቀጥሎ በጌታ ያገኛቸው ቤተሰቦቹ ናቸው። አስተዳደጌ ላይ እንዳልኩ ነው አስቸጋሪ ጌታ ያገኘኝ። ግን ወደፊት መበቀል ፈልገው አስተዳደጌ ይሄ ነው። ማንም አብሮ ነበር። በስመ አብ እኔ ሲጠመቅ እናቴ ምን አለች? ያኔ 13 ዓመቴ ነው 14 ዓመቴ ነው የተጠመቅኩት። ወንደርፉል ትችላል ዳር እስከ ዳር ስንጠመቅ የኔ እናት በጌታ ነበረች ያልኩ 0 ክፍል ስንማር እዛ ቸርች ትሰራ ነበር እናቴ። እና ስትጠመቅ መጠመቁ ችግር የለም ተጠመቅ፣ ግን የጌታ እራት የሚባለው እንዳትወስድ ታብዳለህ ብላኝ ነበር። ለምን ልጅ ያሳብዳል እና ያኔ የነበራት መረዳት ማለት ነው። ያኔ የነበራት መረዳት ነው። እሷ ባካር ገለች ያን ጊዜ። ኦኬ መጀመሪያ ክርስቲያን ነበር። ሲዜ ክርስቲያን ስወለድ እኔም አብረን ያደግነው አሁን ከምለጉ ጓደኞቼ ጋር ስንወጣ እንዳትወስድ ጌታ እራት ያሳብዳል ምናምን አለች። እፈራ ነበር። ልክ የተጠመቁኝ ቀን እንዳይታወቅብኝ ባንቴን ማታ ገባውና አሰጣሁት ደብቄ። ከረጠበ ወይ ዋኝተ ነው ወይ ተጠምቀ ነው። ደግሞ አትደብቅም ማንንም ሰው በጌታ ከሆነ እያስፈራሩ ምናምን ስለሆነ እኮ አይደል እድሜም ነው። እና እናቴ አንድ ቀን ምን አለች? አንተ እኮ ያኔ ታለቀስ ነበረ ጴንጤ የሆነው እንደዚህ ስለሆነ ምናምን ሲሉ፣ አሁን ግን መልስ ማሰጣቸው ምናምን አለች። አቃየቆየስ ጋር የእውቀት ይሆናል ማለት በጣም ነው የምፈራው። በጣም ነበር የምፈራው ምናምን። እግዚአብሔር ይመስገን አሁን ላይ ምንም ግን መበቀል ፈልገው እንዳልኩ ያቺን ጊዜ ቤት እኔ ልጄ ቤት የኔ ልጆቼ ምናምን በፍጹም በተፈልጉ በየትኛውም ጊዜ አባታቸው አብራቸው ሲጠመቁ ምናምን ይሄን መበቀል ፈልገው ይሄን በጣም መበቀል ተፈልጋለሁ ማለት ይሄን ስል በጣም ማስመር ፈልገው የጓደኞችን ቤተሰቦች ለኔ ያደረጉት ነገር ይረሳውታል። በጣም ነው የምወዳቸው። አሁን በየትኛውም ጊዜ መሰማቸው የምታዛቸው ናቸውና በጣም በሊቨብል ነው ለኔ። ይሄ ነው አስተዳደጊ አባቴ። ሌላው ነገር ከልጅነት ጀምሮ እስከ አሁን ድረስ የሰፈር ተጽዕኖ እንዳደረገ በጊዜው አካባቢ እንደሆንክ ነግረኸኛል። ግን ያ የልጅነት ያደክበት ሰፈር አካባቢ ምን አይነት ተጽዕኖ አሳድሮብሃል? አሁን ላለው ማንነት ተጽዕኖ አለው ብታያባ፣ በጣም ተጽዕኖ አለው። ለምን በጣም ነበረ መሳደበው። በጌታ ሰላም ስለ ስድቡ ጥሩ ነበረ እና አንዳንዴ ሁሉንም መሳደብና መሄጃ ነው ማጣ ወደ ቤት። የኛ ቤት ደግሞ በሁሉም ሰፈር ነው የሚያሳልፈው። ስለዚህ ሲደብካቸው ልጆች ጃር ላይ አይደለም አልፈ ነው የምትሄደው። ሁሉም ያገኘዋል። ትልልቅ ሰው ልኮ ነው የምንሳደበው በቋሚ እግዚአብሔርን የዘበኛውን ነግረኛል ቅድም።
ትልቅ ሰው ስለምንሳደብ ያኔ እንደዛ ነበር። ግን አይገርምህም እዛው ሰፈር ውስጥ ነው ድምፅ የጠፋው። በጣም የጮኩበት የተሳደብኩበት ሰፈር ውስጥ አሁን ሰፈር ውስጥ ሄደ እኔ ቤት ብውል ሰፈር ነው የሚውለው የሚል የለም። ከእናቴ ውጭ ማንም አያውቅም፣ ወይ ጎረቤቶች ወይ ዘመዶች ማንም አያውቅም። ድምፅ አይሰማም ሰፈር ውስጥ እና የሰፈሩ ተጽዕኖ አለ ወይ? በጣም ግን እግዚአብሔር ከሰፈሩ ተጽዕኖ በላይም አድርጎኛል ብዬ አምናለሁ። እኩዮቼ ሳያቸው አዝናለሁ። በጣም ነው የምወዳቸው። ብዙ ነገር አድርገናል አብረን ምናምን። ብዙዎቹ አሁን ሱሰኛ ናቸው። እንትን ነው በጣም ነው የሚያሳዝኑኝ። በጣም ነው የምወዳቸው። እግዚአብሔር በፋይናንስ እንዲባረከኝ ከምፈልግበት ነገሮች አንዱ እነሱ ናቸው። ከልቤ እዛ ሰፈር እንደዚህ አይነት ሰው ሊኖር አይገባም። ፖቴንሻላቸውን ስለምታውቀው እንዴ አንተ ህፃን ሁሉ ይበላል፣ ቀጥሎ የሚያድግ ልጅ ሁሉ ይበላል። ሱሱ እኮ እሱን ያስታውቃል፣ የሰዎች ነው። እንዴት ቀጥሎ የሚመጣ ትውልድ ይበላል? የኛን ታላቅ ይዟል፣ ከታላቁ ጋር የኔ ኩያ አብሮት ያጨሳል፣ ከኔ ኩያ ጋር የኔ ታናሽ አብሮት ያጨሳል። ሶስቱም አንድ ላይ። ስለዚህ አካባቢ እኔ ከዚህ በፊት አንድ ሰው ምን ነገር መሰለክ ከሳንቺስ አካባቢ ስትሄድ ኢንተርናሽናል የሆኑ ሆቴሎች አሉ። በቃ የሆቴሎች አካባቢ ደረጃቸውን ይጠብቁ እና እዛ አካባቢ ቲንክ መኖሪያ ቤቶች ነበሩ መሰለኝ የመንግስት በተለይ እና እዛ አካባቢ የተለያዩ መሽታ ቤቶች ነበሩ። በብዛት ሴተኛ አዳሪዎች የሆኑበት ነበር አካባቢ አሉ። ግን አሁን ንጹህ ሆኖ ደረጃውን የጠበቀ ቦታ ሆኖ ራሱ አሁን ንጹህ ነው። ግን ማታ ላይ ሴተኛ አዳሪዎች ይቆሙበታል። መቆሙ አይደለም ኤኒዌይ ሊቆሙ ይችላሉ። እንደ ድሮ ምንም አልተለወጠም፣ ጭራሽ በሰውበታል አለ እና ያ ሰው ሊነግረኝ የፈለገው ስለ ሴተኛ አዳሪ ምናምን አይደለም። ዋናው ሀሳቡ ምንድነው? ከዚህ በፊት የነበረው ነገር እዛ አካባቢ ሲደረግ የነበረው ነገር አይ ቲንክ ቶሎ አይለቅም። አይ ቲንክ የሆነ የመንፈስ አሰራርም ይመስለኛል ብዬ አስባለሁ። ምክንያቱም አንድ ታሪክ ልንገርክ። ቢሊ ግራም አሜሪካን ውስጥ የሚጸልዩበት አካባቢ እስቲል አሁንም ፕሬዘንስ አለ። ሰዎች ፊል ያደርጉታል። አይ ቲንክ ይጎበኛል ምናምን። የሚንበረከኩበት አካባቢ አይ ቲንክ በጣም ስለሚንበረከኩበት የሆነ ጎርጉዷል እና ፕሬዘንስ አለ፣ ፊል ታደርገዋለህ። እኔ እናንተ ባዕድ አምልኮ የሚደረግበት አካባቢ ላይ ስናሆን መንፈሱ ሁሌ ስለሚመጣ እዚህኛው ላይም ልጥቀስልክ የሆነ አካባቢ ላይ የሆነ ባዕድ አምልኮ ይደረጋል እና ያ ሰውዬ ምን አለኝ፣ ይሄም ሌላ ሰው ነው የነገረኝ እና ቤቱ በጣም ሞደርን ነው ምናምን እና ድሮኛ እያለን አለ የአክስቴ ቤት ነው አለ፣ እዛ ኖር ያለውኝ አለ፣ እባብ ትቀልብ ነበር አለ እና እባቡ ይመጣል ቡና ምናምን ታይም አለው፣ በዛ ሰዓት ላይ ይመጣል አለ። እኛ እናየው ነበር አለ እና በዛ ሰዓት ላይ አክስቴ አለኝ የምታወራው አማርኛ ነው፣ ግን መንፈሱ ሲወርድባት አለ ድምጿን ትቀይራለች አለ። ሶማለኛ የሚያወራ ሰው ትሆናለች። ትክክለኛ ወደ ሰሜን አማርኛ የሚያወሩት የለም ፒውር አማርኛ፣ እሱን ታወራለች። ትግረኛ ታወራለች፣ አፋርኛ፣ ሶማለኛ። የሆነ ታይም ላይ ሚንተባተብ ሶማሌ ስናይ እኛ እናሾፋለን፣ ከመንፈሱ ጋር እንዳፈራለን ምናምን አለ። እኛ ልጅነት ስለሆነ አለ እና ያንን ነገር ግን አክስታችን እኮ የምትችለው አማርኛ ብቻ ነው አለ። ገብተዋል እና ያ ቦታ ተለምዷል፣ መቀለብ ለምዷል መንፈሳል እና ከዛ ቤትኛ ወጣን። አክስቴ ሞተች፣ ባለቤቷ ሞታ አለኝ እና ያ ቤት ተሸጠ፣ ወጣን እና ቤቱን ሌላ ሀብታም ሰው ገዛው አለ እና ያ የገዛው ሀብታም ሰውዬ ስለ ቤቱ ምንም የሚያውቀው ነገር የለም። ኑሮውን ነው የሚኖረው፣ ቢዝነስ ማን ነው። ግን ሰዓቱን እየጠበቀ እባቡ ያስቸግረው ነበር አለኝ። ገባ ለምዶታል ቦታው ላይ የቢሊ ግራምን ነገርኩ። በጣም የሚጸልይበት አካባቢ ላይ ኪንግደም ኦፍ ጋድም እና ያው ሰው የካሳንቺሱም እንደዛ ነው። እኔ አሁን ከልጆቹ አይደለም ሰዎቹ የሚበሉት አታው በብዙ ጣወት ውስጥ ሆነ ይሄን ስራ ይሰራሉ። እኔ ግን ግለሰብን ሰው የምነቃው እህቶቻችን ናቸው፣ ከጀርባ ያለው ነው። ገባ እና ወደ አንተም ሰፈር ስመጣ ከዚህ የተለየ አይደለም ብዬ አስባለሁ። ለዛ ነው ብንም ተንትኜ ነገርኩ። እንደዚህ ነው ሁለቱም የኛ ያለንበት መንፈሳዊ ዓለም
ከዛ በኋላ የጨለማውም ግዛት ሁለቱም የሚያርፉበትና የሚቆሙበት ግዛት ይፈልጋሉ። በህይወቴ ከተማርኳቸው ትምህርቶች ዘንዬ ካስተማረው በጣም የምወደውን ትምህርት ልንገር። በጣም ነው የምወደው ይህን ትምህርት። ነቢይ ዘኔ ገዢ መሬት የሚባል መሬት ወይም ደግሞ አይን የሆነ ቦታ የሚባለው እዛ ቦታ ጋር ቁጭ ብለህ ሀገራት የሚታዩ እስራኤል የሆነ ቦታ አላት፣ ስሙ ጠፍቶብኛል። እሱን እያነሳ ያስተምረን ነበር እና ያ ቦታ ከተያዘ አለ ያ ቦታ የሆነ ነገር ከተቆጣጠረው ዲል ማድረግ ያለብህ ከተቆጣጠረው አካል ጋር ምንም አታመጥ። ትክክል። አንተ አታይም፣ እነሱ ያዩዋል። ደግሞ ያየ ይበልጣል ከሰማ። ትክክል። ከሰማ ያየ ይበልጣል። ያየ ነገሩን ያውቃል፣ መልኩን ያውቃል፣ ባህሪውን ያውቃል፣ ሁኔታውን ያውቃል። የሰማ ግን ኢንፎርሜሽን ነው ያለው። ያየ ይብራራለታል። ገብቶሃል አይደል? ስትሰማ ኢንፎርሜሽን ነው ያለው። ስታይስ የተብራራ ነገር አለ። ቀይ ነው ጥቁር ነው ምናምን ትላለህ፣ ታውቀዋለህ። ሶስት ሰዎች አምጥተህ የሆነ ሰው ከዘር አይ የቀይ ዳማ ነው ሊሉ ይችላል። ከዛስ የሰማው ሰውዬ እስካላየ ድረስ እንደነሱ ትንታኔ ሊሰጥ አይችልም። ልክ እንደዚህ ሁሉ የሰው ልጅ ገዢ ቦታ ወይም አይን የሆነ ቦታው አእምሮ ነው። እዚህ ላይ ከተያዘ ሰው አበቃለት። ምንም ያዘው ይሄ ስለሆነ ማለት ነው። እንዳልኩ ነው እግዚአብሔር ይሄኛውን ከፈወሰና ይሄን ከያዘ መጽሐፍ ይላል በልባችሁ መታደስ ተለወጡ እንጂ ይህን ያለ ምን አትበሉ አትምሰሉ። በቃ ሮሜ 12። ስለዚህ እግዚአብሔር በፍጹም የሚፈልገው የታደሰ አእምሮ ነው። ከዛ ጳውሎስ በጣም ወዶ ጥቅሳለ አገልግለን መጨረሻው ምን ነው አእምሮን ሁሉ ለክርስቶስ እንማረካለን። ገዢ ቦታው የሰው ልጅ ኦቨር ኮንትሮልድ የሚሆነው በዚህ ነው። ይሄንን ለክርስቶስ መስጠት ነው። ስለዚህ የትም ቦታ ሲሆን እግዚአብሔርም ሰይጣንም ገዢ ቦታ ይፈልጋል። እዚህ ላይ ያሸነፈ ይነግሳል፣ እዚህ ላይ ያሸነፈ ይገዛናል። በጣም ወዶ ትምህርት ነውና እኛ ሰፈር ውስጥ ያለውን ነገር እግዚአብሔር እንደሚገለብጠው አምናል። ወክ እየተደረገ መጸለይ ቸርችም ደግሞ እኛ ሰፈር መግባቷ ደስተኛ ነው ያደረገ። እግዚአብሔር ደግሞ የሆነ ሰዓት መንፈስ ያመጣ የለም። እንደዚህ ሰፈሬን በጣም ነው የምወደው። ያሳደጉኝ እናቶቼ ስገባ ጀምሮ ያሉኝ ሁሉንም ሰው ሰላም እላለሁ በቻልኩት መጠን። ህፃናቶቹ በጣም ነው የምወዳቸው። የዘመዶቼ ልጆች አሉ፣ የሰፈሮቼ ልጆች አሉ ምናምን። ከነሱ ጋር መጣላት፣ እነሱ ማናደድ፣ ከነሱ ጋር መጫወት፣ እነሱ ማስለቀስ፣ ማሳቅ፣ የሆነ ነገር ገዝቶ መስጠት ደስ ሲል በቃ ዓለም ነው የምትሰራው። ስታጣ ምናምን ጠርተህ እነሱ ጋር ምናምን። ከዛስ ከነሱ ጋር መጽሐፍ ቅዱስ ማውራት ከህፃናቶቹ ጋር። አንድ በጣም ወዶ ዘመዴ ነው፣ ሙስሊሞች ናቸው። በጣም ነው ወደው ሰው መናገር አልፈልግም፣ ግን እሱ ስለ መጽሐፍ ቅዱስ እንከራከራለን። ኢየሱስ እንደዚህ ነውና ሰበሰባቸውና ለዘመዶቼ ልጆች እሱ ለጠየቀው ጥያቄ መልስ ሰጠው አይቀበልኝም። እናንተ ግን ልንገራቸው ይነግራቸዋል። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ እንደዚህ ያላችሁ ማለት እንደዚህ ላይ ማለት ስለተፈለገ እያልኩኝ ቁጭ አድርገን በመጽሐፍ ቅዱስ ምናምን። ሰፈሩ በጣም ደስ የሚል ሰፈር። የሚገርመው ብዙዎቹ የኛ ዘመድ ናቸው። እዛ ምንኖር አዛ ሰፈር ገብተህ ምንም ማድረግ አይችልም። በዘመድ ነው ያዛችሁ ተካፋይ በዘመድ ግን በጣም ነው የምወዳቸው። በዚህ አጋጣሚ ግን ወዳቸዋለሁ ማለት ፈልገው ሰዎች አሉ ከዘመዶች ውስጥ ማለት ነው። አያይ ይባላል ወይም ደግሞ አየለ ቢረጋ ይባላል። በጣም ነው የምወደው። ነገር ምናምን አላውቅም፣ ግን የእውነት አያይ በጣም ነው የምወደው፣ በጣም ነው የማከብረው። በቃ አያቴ ሲሞት አንድ ነገር ብሎኛል፣ አረሰውም እሱን ነገር። ከዚህ በኋላ እኔ ያለው አያቴን በጣም ነው የምወደው። በጣም ጩጬ ያሉ ነው የሞተው አያቴ። ከዚህ በኋላ እኔ አያት ሆናለሁ ምናምን ብሎኝ በገባሁበት ችግርም ደስታም ምንም ስታመምም አያይ በጣም የሚታይ ፍቅር አሳይቶኛል። ከዘመዶች ሁሉ ልዩ ፍቅር ለሷል፣ ልዩ ፍቅር፣ ልዩ እይታ፣ ልዩ ነገር ያለኝ በጣም ነው የምወዳየ። በጣም ወዳለሁ ማለት ፈልጋለሁ። ለጭነ ማዘራ ምናምን አዝናቴ እኔም ባይኔ ተስለሳ ማለት አልፈልግም። ብቻ ግን ወዳቸዋለሁ። ቤተሰቦቼ ምናምን በሙሉ የሰፈሮቼ ሰዎች ኖሩልኝ፣ ሁሉ ጊዜ ወዳቸዋለሁ። በልጅነትህ ያደክበት ቤተሰብ ምን አይነት ነበር? ነፃነት የሚሰጥ ወይስ በጣም የሚቆጣጠር? ምን አይነት ቤተሰብ ነበር ስታድግ? እኛ ቤት ነፃነት አለ፣ ግን ነፃነቱ ምን ያክል ነው መሰለ? አንዳንድ ያስተዳደጋችን የሁላችንም ኢትዮጵያውያን ተመሳሳይ ይመስል አንተ እናት የምትልህን
እኔ ምን አትለኛል አንተ እንግዲህ የጄ ለመንግስት ነው የምሰጠው እኛ ደግሞ እንጠፋለን አንዳንዴ እኔ አጨማልቀው ነው ያሳደጉኝ ያ በጣም ሀብታም ሆኖ እኮ አይደለም እኮ ግን በቃ እኔ አሁን ለገዛ ትምህርቱን ለማጥናት ፓስቲ ምናምን የሚገዛል ልጅ ነበርኩኝ ገብቷል በጉቦ ነው ማጣናው አንዳንድ ሰዎች ሁሉ ኮምፕሌን ያደርጉ ነበር ስለኔ ምናምን አልመታም እኔ ከተመታውም በደንብ ነው መታው ግን ብዙ ማልመታበት ጊዜ በልጣል ይሄን የመሰላውን ሰውነት ይዘማን ይመታ በኢየሱስ ማርያም እኔ በጣም ገጀዛ ነበርኩኝ አሁን ነው አሁን ያኔም ማን ይመታኛል ያኔ ማን ይመታኛል ለመታሰል ነው ከዛ ደግሞ ድንጋይ ሞረውር ነበር ቲቪተኛ እኮ ነበር በስማ አንዳንድ ሰው አሁንም ቲቪተኛ ነው ይለኛል እንደውም አሁን ማለት ነው በስማ አሁን በጣም እግዚአብሔር አሁን በጣም ነው መለስ እንደ ይቅር እላለሁ ያኔ ግደለኝ ወይ ገለኝ ትሄዳለህ ወይ ማንንም እለኛ ነበርክ ማለት እዴ እና አንኩ እኮ ሰፈር ውስጥ ከምናሸብረው ከካቢላ ጋር ድንጋይ በየተጫወተን በድንጋይ ፈንክቻለሁ እሱ ደሞ ፊን ደሞ ነው ስማታ ደም ነው የሚወጣው ቆይ 97 ልጅ ነበርክ 97 እንማር ኮምፓሽን ኬጂ2 ነበርኩኝ ታዲያ ያኔ ለነገር ብዙ አታውቅም ከነበረው ግርግር ላይ ምንም አስተዋጽኦ ነው አራቃለሁ ስቲል አስተዋጽኦ ድንጋይ ጥላል እንዴ ያኔ ምን አልፏል ግን አሁን እኮ ችግር የለም ድንጋይ ጥላል ልጅ እኮ ነው ኬጂ ሆነክ ያኔ ያ ነገር ሲፈጠር በምርጫ ወቅት ማለት እኛ ሰፈር ባስነደዋል እኛ ሰፈር ባስነደዋል ጎተራ ባስነደዋል ወንጌላዊት ጋር የቀበና ሰፈር ልጅ ናቸው ይባላል አላውቅም ወንጌላዊት ህንጻ ጋር ማለት ማስተዋወሰው ልንገርህ እዛ ማለት ነው ያኔ እኔና እህቴ ዮርዲ ያለች እኔና እህቴ አለኝ እንማረው የኔና ጸቡ እንደተጀመረ ስትሰማ ሁሉም ቤት ገብቷል የቀረነው እኛ ከስራ ቦታ መጣ እኛ እንዳልኩ ይል ዶክተር ፊሽን ታውቀው እንደሆነ እዛ ሰፈር አላውቅም ታውቀው ነው ዶክተር ፊሽ እሺ አሴምብል ኦፍ ጋድ ኤቢሲ ባይብል ኮሌጅ ነው ኦኬ አሴምብል ኦፍ ጋድ ያለበትን ህንጻ አውቃለሁ እሱ ጎን የሆነ ካፌ እንትና ነበር አሳ ቤት አሁን ቀይ እንትን ብሎ ፈርሷል የዛሬ 5 አመት 6 አመት አስተውሳለሁ እዛ ቤት ነበር እኛ ምንም ማረው ግቢ ነበር ኬጂ2 ነበር ያኔ 97 የተበጠበጠ ቀን ግቢ ውስጥ ድንጋይ ገባ ነበር መስታወት ሰብሯል ግቢ ውስጥ ብዙ ነገር ነበር የጠፋው ታውቃለህ ያኔ መቼም አይነገርም ግን እኔ መስታወት ሰብር አስተውሳለሁ ድንጋይ ግቢ ውስጥ ከዛ ወጥቼ ሲሄድ አስተውሳለሁ ሲተኮስ እዚህ ላይ ግን ቶክስ ማስተውሰው እንዴት መሰለ ዶክተር ፊሽ ከዛ መታጠፍ ያለች በዛው ጋር የኛ ቤትም የኛ ሰፈርም ያ ሰፈር ኦኬ ሳራ ግቢ በሚለው ጋር የሳራ ግቢ ያን መታጠፊያ በዚህ በኩል የሳራ ግቢ ነው በዚህ በኩል ያኔ ከዛ ስመጣ እኔ እናንተ እንተዋወቀው ያመጣ ነበር አንተ እኮ በጣም ትልቅ ሰው ነው አንተኛ እኮ 97 ታንን እኮ ካለ 97 5 አመታችን 4 አመታችን ታዲያ እኔ 97 እኮ ማለት እኮ ነው 97 ከመጣ እኮ ሳራ ግቢ ነው 97 እኮ በጣም ነው ሁለት እኔ 97 ላይ አላውቅም 97 እኮ ነርሰሪ ነኝ ኬጂ1 ነው የሚባለው እንደዛ እኮ ነው 97 ግን እንዳንተ እኔ 97 ያኔ ናዝሬት ነኝ እና ናዝሬት ላይ ደግሞ ብዙም ግርግር ያለ አይመስለኝም ግርግሩ ምናምን ማያውኔ በቲቪ ነበር ያኔም ስልክ ልጅ ሆኜም ልክ እንቀራረባለን ፖለቲካ ምናምን እንትን ነበርና እነ ገነት ዘውቴን ምናምን አስተሳሰሩ ትምህርት ሚኒስተር ነበረች እነ ብርሃኑ ነጋም በደንብ ቅንጅት ለአንድነት ለዲሞክራሲ የምትለው አንተ ማስታወቂያ ስትሰራ ኢቲቪ ላይ በደንብ አስታውሳለሁ የሆነ ትራማ ምናምን እንትን አላለም ግን ያኔ የነበረው እንትን እናንተ ላይ ለነገር ብዙ አታስተውስም በብዙም እንትን ነው ፖለቲካ በየትኛውም ጊዜ የማይቀር ነገር ግን ምን ብዬ አምናለሁ እኔ ሲሰጥ ነው ጥሩ ፖለቲካ በተለይ ደግሞ ከቤተ ክርስቲያን ጋር አሁን እኔ ጸጋይ ማገልገል ነው ስለዚህ አሁን ፖለቲካ ቢሰጠኝ ጥሩ ነው ማለት እግዚአብሔር ሰጥቶኝ የፖለቲካ ሰው ቢለኝ እና ፖለቲካ ማውራት ብቻ አማብ ይመጣው ግን በእውቀት ሲመሰረት ነው ያው እውቀት ሲሆን ጥሪ ሲሆን እንጂ አለበለዛ አሁን ድሮ በሃሜት ነው ቡና የሚጠጣው በፖለቲካ ነው የሚሆነው እውቀት የሌላቸው ሰዎች እኔ አሁን ስታነሳልኝ ስለ ፖለቲካው እንዴ በቅርብ ማለት ነው አዳማ ነበርኩኝ ያኔ ስንት መሰለክ 2012 ነው ምናምን አካባቢ 12 ጨርሼ ማለት ነው እስከ 12 ጨርሼ እዛው ናዝሬት ነው እና ጁዋር መሐመድ
የለውጡ ሰሞን ተከበብኩኝ ያለ ምናምን ጊዜ እኔ ጀዋር ተከበባል እኔ ነኝ የተከበብኩት እውነቴን ነው የምነግርህ እንዴ እኔ ስንት ህልም አለው መሰለክ ስንት ራዕይ ያለ መሰለክ እና ያንን ሊበላው እውነቴን ነው የምልህ ሊበላው እስቲ ጀዋር መሐመድ በዚህ ሁኔታ ከደረሰው እውነቴን ነው እኔ አሁን ፖለቲካ ውስጥ የለውበት አልበጠብጥ ምን አለ ከሰፈር ወጣውልክ ያውነ ከዝኔ ነበረች አሁን በህይወት የለችም አልፋለችና ቤት መጣችና አብረን ወጣን ሰው አምጡ ተብለ እና አካባቢው ተከበበ ማለት ነው እየተራመድኩኝ አንተ አይኔ ያየ ሚኒባስ መኪና ቢነድስ ያውነ ልጆች ኩልና መጣ ኮን ትምህርት ቤት እኮ እኛም ብሎ አምጪ ምንም እንኳን አናውቅም ነደደ ማለት ነው ገባ እና ባሱ ነደደ ከዛ አይናችን ያየ በቃ የነደደበት ሰውዬ በቃ ሊትዋል ያበደ ከዛ ቤት በኩል የመንግስት ኃይል ሰላም ለማስከበር ያን ነገር ለማረጋጋት ሙከራ ያደርጋል እዚህ ጋር የሚበጠበጡ ሰዎች አሉ ከባዱ ነገር ነው እንደዚህ አይነት ነገር ሲነሳ ተብራሪ ጥይት ነው የሚመታክ በቃ ሰፈር ውስጥ ገባን ልክ እንደ ወንበዴ እና ይሄን ሳስብ በቃ ገባክ ብዙ ህልም አለ ገብተህበት አይደለም ሳትገባበት እና በዛ ሰዓት ላይ የብዙ ሰዎች ህይወት አልፏል ለልክ ምፈልገው አለፈ እና እኔ የሆነ ቅድም አንተ በልጅነትህ ነው ለምናምን ብለክ ያወራው እንደዛ አይደለም ገባክ እኔ እውነታውን ነው ያየሁትን ነው እኔ ለየትኛው የፖለቲካ ፓርቲ ምናምን ደግፍ አይደለም ማውራው እውነታውን ነው እና የብዙ ሰው ህይወት አልፏል ገባ የሆነ የጋራጅ ሰራተኛ ሲያልፍ የተመታለ ምክንያቱም ግርግር ነው እና ይሄ ሁሉ እንዴት መጣ ብትል እኔ አንድ ሰው ሊከበብ ይችላል አላውቅም ግን ጥበብ ያልተሞላበት ነገር እኔ አሁን ስለዛ ስለ ሁኔታው ምናምን አይደለም በዛ ምክንያት ግን አዳማ ላይ የተከሰተው ነገር እኔ ያውቃለሁ የአዲስ አበባ እንዳለ ሆኖ በቃ ገብቷል እኔ ተከበብ ያለው እኔ ህይወት ይላጣ ነበር እኮ አልኩህ እኮ ምንም በማላውቀው ገባ ላይክ መንገደኛ ሆኜ ሰው በእናንተ ሰፈር ምክንያት ስለ ፖለቲካ እዚህ ላይ ገባል ተናሰባት ድንቅ ጊዜ ነበር 97 አለፈን ረጅም ጊዜ እኮ ግን እኮ ያኔ የሚያስቀን እኮ እኔ በጣም ልጅ ነኝ ኬጂ1 አንተ ደግሞ ኬጂ2 ማስታወሳችን ራሱ አትረሳውም ያን ቀን ከዛ በኋላ ፊልሞች ተሰርተውበታል ምናምን አሰብኩት ግን 10ዎቹ እድሜ ላይ ያሉ ሰዎች እንዴት እንደሚያስታውሱት እኛ ልጅ ሆነን በጣም ያስታውሱ በጣም አጎት ያለው አቤል ከዛ ባኪም ነበር እነሱ ደግሞ ሲያወሩ ሲሰማ ሰው በጣም በደነግጠው እኛ ተቀረው ነው ብያለሁ እነሱ የሚማሩት ከሌላ ቦታ ነበር ምናምን ከዛ በኋላ በስማ ብቻ በጣም የሚገርም ጊዜ ነበር ቻለፈ 97 90 ልጆች ነን ማለት ነው የናይንቲስ ልጆች ትዝታ አለብን ምናምን የሚገርም ጊዜ ነበር አይ ከዛ በኋላ በቅርብ ምን አስታውሰው የለውጡ ጊዜ አሁን ያኔ እንኳን የለውጡ ጊዜ ሲመጣ 11ኛ ክፍል ነበርኩኝ ያኔ እንኳን እንደ 97 አልሆነም ሰላማዊ በሆነ መንገድ ተቃውሞች ቢኖሩም ሰላማዊ በሆነ መንገድ ነው እንትን ያለ ተቃውሞች ነበሩ አይ ቲንክ የነበረውን ስርዓት የሚቃወም ስፔሻል ኦሮሚያ ላይ ነበሩ ግን እንደ 97 አልሆነም አሁን ስላለው ምናምን ብዙ አላውቅም ለምን አላ ፍላጎት ነው ጓደኞቼ የተሻለ ያውቃሉ ከኔ ፖለቲካ አልወድም ስለ ከቶ አልወድም ፖለቲካ አይመቸኝም እንትን ነው እንዳልኩ ነው ቅድም ኦቨርኦል ሰው ለምሳሌ ካሜራማን እኛ ጋር አለ ካሜራማኑ ፖለቲካ ለስራ ካለ ይችላል ሀገሪቷን ካሜራ በካሜራ ነው የሚያረጋት ያ ውስጡ ያለው ፍላጎት ምንድን ካሜራ ስለዚህ አሁን ወደፊትም not only እንትን አገልግሎት ስራ ህይወት ትዳር እነዚህ ነገሮች በሙሉ እግዚአብሔር ካልሰጠው ሰው ከነዚህ ነገሮች መውጣት አለበት በጊዜ መንገድ ለይተ መራመድ አለበት ነው ፖለቲካ ብዙ ሞድ ሰው ታወራለህ ከጓደኛ ጋር ምናምን እቺ ነገር ምናምን ትላለህ ትረዳዳለና ጊዜው አሁን ጥሩ ነው ለማውራት ይመቻል ሚዲያውም አለ ግን በዛ ተጽዕኖ ስር ኮን የምትሆነው አይደለም ማህበራዊ ስለሆነ አሁን ለምሳሌ አንዳንዴ ፖለቲካ አልወድምትና
ስለ ልጅነትህ ስታወራ ስለ ሆነ ነገር ስታወራ ያን ነገር ትነካዋለህ። ግን እኔ አንድ ማህበረሰብ ስለ ፖለቲካ ማወቅ አለበት ብዬ አስባለሁ። ግን በእውቀት ይሁን ነው በእውቀት ካልሆነ እኔ ወደ ስድብ ነው የሚሆነው። ገባህ? እውቀት ሳይኖረኝ አንድን ግለሰብ ወይም አንድን መሪ ችግር ሳይበት ከመገምገም ያለፈ ወይም ከመተቸት ያለፈ ስብናውን ነው የምነካው። የትኛውም ዓለም ላይ ስፔሻሊ አፍሪካ ላይ ያለው ነገር ይሄ ነው። እኛ እኮ ክርስቲያኖች ነው። ክርስቲያን ደግሞ ስትሆንም ደግሞ በጣም ይገዛል ብዬ አስባለሁ። you have to be serious ክርስቲያን ስትሆን በቤተ ክርስቲያን መሪ፣ በሀገር መሪ እና ቤተሰብ ላይ ሲሪየስ መሆን አለበት። እግዚአብሔር ለሶስቱ ስልጣን ሰጥቷል። ለእናትና ለአባት፣ ለሀገር መሪ ጳውሎስ አጥብቃችሁ ጸልዩ ይላል ለሚመሩ። ስለዚህ አሁን በጣም ኤክስፕላኔሽን እና በዛ በእውቀት ደረጃ ማወቅ ጥሩ ነው። ሀገር መንበርከክ ይቀድማል። ስትንበረከክ ነው ጥሩ እና ለጋሽ ትጸልያለህ ወይ ብናርገ መጸለያለህ በተንበርከክ አግዛ ወርደው አብረው ሀገር እንደ ሀገር ሰላም ትሆን ትቀየር ተንበርከክ መጸለይ አለብን። ይህ ክርስቲያን ስትሆን የተሰጠህ አንድ ግዴታ ቤተ ክርስቲያን መሪ ያለው ተንበርከክ እግዚአብሔር ወርደው አግዘው እንዲህ የሆነ ነው ምናምን ለእናትና ለአባት ሰኝሽ ይሄን ይጨምራል። ምንም ነገር ሲሆን ኮንክሉዥን የኔ ኮንክሉዥን ክርስቲያን ይለካኒ ነው። ክርስቲያን ከዛስ ምን ይጠይቅበታል? መጨረሻ አወራን መጨረሻ ምንድን ጸልዩላቸው። በዛው ላይ ክርስቲያን መሆን አይጠበቅብህም። ማንኛውም አገሩ እንደሚወድ ዜጋ በምታምነው እምነት እንደ ፖዚቲቭ ቲንከር ጥሩ ነገር ሲሆን በመደገፍ በመጸለይ፣ መጥፎ ነገር ደግሞ ሲሆን በመተቸት። ችግሩኛ ምንድነው? ጥሩ ነገር እናወራለን፣ ስንተች ደግሞ ወንጀል ይመስለናል። ለምን ወንጀል እንደሚመስለን ታውቃለህ? ሁሌ ስድብ ጭንቅላታችን ላይ ስለሚመጣ ወይም ስድብ ስለሚቀል ነው። አንድ ሚስተር ኤ የሚባል የሀገር መሪ ሲያጠፋ ምን ተቸው? ገብቶ በስድብ ነው። ወይም ደግሞ ፖለቲካ ፓርቲውን ብተችበት እኮ ጥሩ እኮ ነው ትከራከራለህ። ከዛ ሀሳብ ላይ ሰውየውን ሙሉ አድርገህ ሰድበኸው አንተ እንድትባል ማትባለውን ብለከው ስትታሰር ይሄ መንግስት አምባገነን ነው ትላለህ። ባይ ዘ ወይ የአሁኑ ስርዓት ላይ ብቻ እኮ እንዳይመስልክ የትኛውም ስርዓት ላይ ወደፊቱ ይሄን ማይንድ ሴታችንን ካልቀየርን የሚሆነው ይሄ ነው ብዬ ነው የማስበው። አሁን እሺ አንተ ይሄ ዲዛይሩ ካለ የፖለቲካ አላውቅም እንደገና መንግስትን ታቸው ሚዲያ ላይ ብትለይ ሚዲያ ላይ ወጥቼ ስለ ኢየሱስ ባወራ ይቀለኛል። እስኮ የተሰጠከ ከሆነ እኮ ግማሹ ወደ ፖለቲካ ያወራል፣ ግማሹ እሱ ነው ሚዲያውን ያወራል። ሴም ቲክቶክ ፕላትፎርም ላይ እኔም የተለያየ ነገር ነው የምንለቀው። ለምሳሌ የተለያዩ ጓደኞች አልኩ እኮ ግማሹ ፖለቲካው ላይ፣ ግማሹ መዝናኛው ላይ፣ ግማሹ መንፈሳዊ ላይ እኩል ካንተ ጋር አብሮ ራሱ የሚሆን አርቲስቶች የሆኑ አሉ። እንደዛ አለ ፖለቲካ ፈኒ ላይ የሚሰራ አለ ምናምን እንደዚህ ነው ጓደኛ የምትሆነው። አንድ በሚያደርግ ነገር ላይ አንድ ትሆናለህ፣ በሚያለያይክ ነገር ላይ ደግሞ እኔ ጌታ ረክቶ ሁሉም በጌታ ናቸው ጓደኞች ራሱ። ከዛ ከጌታ ነው የምንጀምረው። ቀጥሎ ከጌታ ጀምረን ምንድነው እንትሩ ምናምን እንባባለው እንጂ ወዘን ፖለቲካ ነው። በልጅነትህ እንደ ሮል ሞዴል አድርገህ ያደግከው ሳድግ እሱን ነው መሆን የምፈልገው ያልከው ሰው ነበር? በልጅነቴ ማንም የለም። ጓደኞች ካስታወሰኝ እኔ ሾርት ሚሞሪ ሆኛለሁ። አሁን የምፈልገው ነገር ብቻ ነው ትዝ የሚለኝ። ግን እኮ ብዙ ነገር ይኛል እኮ አንተ እንትን ነው የኖርከው ነው። ግን በልጅነቴ መሆን የምፈልገው ምናምን ብዬ እንዴት ላስታውስ የምችለው? አሁን ዶክተር መሆን ፈልግ ነበር በጣም። ለምን? አያቴ እግሩን ስለሚያመው ጌታን አያቴ እግሩን ስለሚያመው ለአያቴ ምናምን ብዬ ዶክተር መሆን ፈልግ ነበር። እና ሁሉም ሰው ፓይለት ነው ይል እኔ ዶክተር ነው ለዛ ነው። ከዛ ግን ይሄ ደምሳይ አሁን እኮ ጸጋ እንደ እግዚአብሔር እንዳስተምታው ደምስታይ ያስጠላል ዶክተር ውስጥ። ከዛስ ዶክተር ግን የሆነተኛው ዶክተር ደም ከደም ጋር ነው የሚውለው። የሰው ወድ ቀዶ ምግብ መብላት የሚችል አቅም ያለው ማለት ነው። እኔ እኮ ስለዚህ ምግብ አልበላለች አስብ። ብቻ ግን በልጅነት ሮል ሞዴል ምናምን ለብሰው አሩን ነው። ግን ጩጬም እያለሁ በረከት ተስፋዬን ትመስላለህ ስለሚሉ በረከት ተስፋዬን በሆን ደስ ይለኛል። እኔ ግን ዘማሪ አይደለሁም። በረከት ተስፋዬን እወደዋለሁ በጣም። መልካም። ሌላው አሁንም ልጅነትህ ላይ ነው እያወራን ያለነው። በልጅነትህ ወይም በጉርምስና ነው የሚባለው ወቅት ያጋጠመክ ከባድ ነገር ወይም እንደ ትምህርት የወሰድከው
ለትምህርት ይሆንልክ ማለት አንተ ብዙ አታጣምበዛ እንዴ በጎልማሳነቴ ደግሞ ጩጬ ያለው ያጋጠመኝ ነገር ማለት ነው እንትን ነው በቤተ ክርስቲያን አሁን ስሙን ብጠራለህ የሚያስደነግጥ ሰው ማይሆን በደል በድሎኛል ለ2 ዓመት እንደ ጓደኞች አብሮ አደጎችን በጣም ክፉ በደል በድሎናል አስቀያሚ በደል ማለት ነው በዛች ልጅነት አእምሮ ከቸርች የሚያወጣ ባካርጌ እንድቀር የሚያደርግ ነገር ነበር ያልተፈጠረና ያልተፈጸመ ነገር ተገኘ ተብሎ በቤተ ክርስቲያን ውስጥ በቤተ ቸርች አሁን በፊት ኤቢሲ ባይብል መጽሐፍ ቅዱስ የሚማሩ ተማሪዎችና እኛ በቸርች ብቻ ነበር የነበረችው የኤቢሲ ተማሪዎች ወደ ልደታ ሄዱ አሴምብሊ ኦፍ ጋድ ቸርች ወደ ልደታ ሲሄዱ ልደታ ውስጥ እኛ ሄድ ኦፊስ የነበረው ቦታ ለብዙ ሰዎች መከራየት ጀመረ ግቢውን ጨምሮ አዛዎች ገቡ በግቢው ታሪክ ተገኝቶ ማያውቁ የሲጋራ ቆራጮች መገኘት ጀመሩ አንድ ቀን ኮንዶም ተገኘ ኮንዶም ሲገኝ እንደዚህ ያሉ ወጣቶች አርገዋል ተብሎ የኔ ስም ተነሳ ከዛ ለ2 ዓመት በእንደዚህ አይነት ጉዳይ እንዳልኩ የጓደኞቼ ቤተሰቦች ቤተክርስቲያን ያሳደጉን ሰዎች ያውቁናል እነሱ እንደዛ አድርገው ግን በሰዓቱ የነበረው መሪ ጭንቅላታችን ላይ ተጫውቶ የሚያስጠላ ነገር አድርጎ እኛ መዘመር አቅቶን እሱ ተረጋግቶ እያመለከ አመት ከምናምን አልፎ ልጆች ናቸው ጋር ነው በጣም ጭንቅላታችን አይሰራም እንደዛ ተበደለን አሞን መታመን አቅቶን ስናለቅስ ማንም አይሆናቸውም የነበሩ ቤተሰቦቻችን በጣም ነው አይ ያኔ ከመሪው ጎን የነበሩ ሰዎች እሱን ነው የሚያምኑት ለምን እንደሆነ አላውቅም ግን ብዙ ማውራት አልፈልግም የኛው እንትን ስለሆነ ቤተክርስቲያንም ስለሆነ ቸርችም ስለሆነ ያደኩባትም ስለሆነች ግን እንደዛ አይነት ጉዳት ቤተክርስቲያኖች ድጋሚ ያስተናግዳሉ ብዬ አስቤ ስለማላውቅ ምንም ቸርች ብታደርገኝ አይከፋኝም የዚህ ነገር እኔ ቸርች በቸርች አንድ በቤተክርስቲያን መሪ ሁለት እና በሁለቱ ካዘንኩ የሚያዘንኩት እስከመጨረሻው በዚህ አላዝንም ከዚህ በኋላ ምንም ቢያደርገው ወኪያና ትንሽ ጊዜ ከፋል ያልፋል ይሄ ለአመት ከመዘመር አቅቶን እኛ እንቆማለን እንቀመጣለን እነሱ ያመልኩ ነበር በስራ ተረጋግተው ተፈርዶብን ምናምን ማለት ነው የደቦ ፍርድ አንተ ልክ አይደለም እኔ አሁን ማመሰግነው ፓስተር ሚኪ ሲያሳድግ የቤተ ክርስቲያን መሪ ሲመታ እንጂ ስትመታው ልክ አይደለም ብሎ እንጂ ብዙ ምን መቶ የቤተ ክርስቲያን መሪ ነበር የእውነት አይመታም እኛ እንፈራለን ሚኪ ሲያሳድግ አሁንም ድረስ መሪ ቢሮ ስገባ ፍርሃት አለ ውስጥ ለመስጋና ቢጠራኝ ነው ማለት ፍርሃት አለ ለምን በቃ መሪ ነው ያንንም ያደግነው እንደዚህ ልክ ፓስተር ሚኪ ቢሮ ከተጠራ ምን ሞት ነው ይመስላል በቃ አጥፍተን ነው የፓስተርነት ግሬስ የመሪነት ግሬስን አስተምሮ አሳደገ እየመጣን እያስተማረ ሲዘምር ሲጸልይ ህብረት ሲያስተር ወጣት ሲመራ ሲንከባከበን ሲደብቀን በብዙ ነገር ነው የሚያደርገው እና እነዚህ ሁሉ ሰብስበን ስናይ ስንገባ ስንረዳ በጣም እንደ ቤተ ክርስቲያን መሪ በደለኝ እንደዛ ያሳዝነኝ ነገር የለም በማልችልበት እድሜ ማለት ነው ግን ይቅር ብላችኋል እስከ ቅርብ ጊዜ ድረስ ባገኘው ነበር ምናምን ግን ትክክል እንዳልሆነ ሲገባክ አስቀያሚ ጊዜ ነው አዎ እኮ እኔ ለምሳሌ እንዳንተ ልጅ ሆኜ ማልገባበት የለም ልክ ከእድሜ በላይ ማለት ነው አንዳንዴ የተለያዩ ቦታዎች ላይ ያሉ ሰዎች ምናምን በፊት ሜክ ነው ምናምን ጀምርከውልኛል እኔ ልጅ ሆኜ 7ኛ 8ኛ ክፍል ሆኜ ሃኪንግ ላይ በጣም አባክ ያኔ የወያኔ ታይም አልነበረ እና የወያኔ ደህንነቶች ምናምን ያገኙኝ ነበር አላቅም ያኔ ምን ይሁን አላቅምና ሲነግሩኝ እኔ ደግሞ ስለዛ ነገር ስንተኛ ክፍል ነክ 6ኛ 7ኛ ገብቷል እሱ ብቻ ገርማል ቸርች ውስጥ ነው እንዳንተ ያደጉት ሙዚቃ ጫወታለሁ
አስብ 6ኛ ክፍል ሆኜ ሃኪንግ ራሱን የቻለ ነው እና ያኔ ፌስቡክ ሀክ ለማድረግ ምናምን እንሞክር ነበር። የሆነ ቪዲዮ ዩቱብ ኔትወርክ ስለሚያስቸግር 100 ቪዲዮ አንተ ተቀምጫ ያለው ባክትራክ ምናምን ይባላል ካሊና ኔክስ ፋሚሊ እነዚያ ምናምን እናይ ነበር እንሰራም ነበርና እሱ ብቻ ግን ቸርች ውስጥ እንደማጠቅም ደግሞ ወደ ሙዚቃውም ገባ ነበር። ጊታር ምናምን ጫወት ነበር ስቱዲዮ በቃ ያኔ ማስተሪንግ ምናምን ያኔ ማስተሪንግ የጀመረው ደግሞ ሃኪንጉ ላይ እንደዛው ሰዎች አቀለው ሙዚቃው ላይ እንደዛው ገባ እሱ ይገርማል። ስነ ጽሁፍ ላይ ምናምንም ገባ ነበር። አሁን አንዳንድ ጎበዝ የሆኑ ኤዲተሮች ሚዲያው ላይ ያሉ ሰዎች ነበር እዛ ላይም ገባልክ ነበር። እኔ የማልገባበት ቦታ የለም ያኔ ልጅ ያ ነገር ግን ጠቀመኝ እና ይሄን ነገር እኮ ስታደርግ የራስህን ነገር እስከምትወስን ድረስ ጥሩ ነው። በቃ ቢዚ መሆን የሆነ ስኪል ግን ያን ነገር ለካ የማይወዱ ሰዎች ነበሩ እና እናትና አባትክ ባይወዱ ጥሩ ነው በቃ ስለሚያሳድጉክ ማለት በእነሱ ስር ስለሆንክ እና ከዛ ጀርባ ያሉ ሰዎች በቃ የ6ኛ ክፍል ተማሪ የሚባል አለ አይደለ ማይባል ነገር ልክ እንዳንተ ገባ የ40 ምናምን አመት ሰውዬ የ11 አመትን የ10 አመትን የ12 አመትን እድሜ ያለውን ሰው ሲወጋ አትመጣጠምኩ አዎ እኔ ቁጭ ብዬ ሳስብ እንደኔ አይነት ያላቸው ልጆች ምናምን አንዳንዴ ይገጥሙኛል። ስተትም ባይባቸው አፕሪሼት ነው ማድረጋቸው ግን ብዙ ጊዜ አታይም። ብዙ አይነት ስኪል አላቸው ሙዚቃው ላይ ስነ ጽሁፉ ላይ ምናምን እና ለሀገር የሚበቁ ህልም ያላቸውን ፍሬዎችን መርቀጥ ባይዘው ስትረግጣቸው ያድጋሉ። የለም ፍሬ ስትረግጣት እንዴ ነው ጭራሽ ፍሬያማ አይደለም የምትሆነው ፍሬያማ ነው የምትሆነው እና ቢያጠፉ ራሱ መምከር ነው ያለብህ። ቢያጠፉ ራሱ አንተ ከኩያ ጋር የምታወራውን አይነት እንትን ከነሱ ጋር ማለት ነው። አዎ ገብቷል። አንድ አቃቢ ህግ ኮፍርድ ቤት ላይ ፕሮፌሽናል አቃቢ ህግ የ6 አመት ልጅ ምን ብሎ ይከሰል በእናትህ የሆነ የጥፋት ቢያጠፉ ራሱ ምንድነው የህፃናት የሆነ ማቆያ ምናምን የራሳቸው አለ አይደል እንደዛ እኮ ነው እና የሆነው እንደዛ ነውና ስትናገር በቃ ያሳለፍኩበት ነገር ስለሆነ ያኔ ግን እኔ እግዚአብሔር ምን ረዳ ይመስልክ እንደውም ያን ይሻላል መሰለኝ አልሰማም መስልክ ሰው ሳይሆን ምንም አይመስለኝም። ያ ነገር ጠቀመኝ እንጂ ከባድ ነበር አንተ ያልከውም ከባድ እና ወደ ሚዲያ ስራክ ስገባ መጀመሪያ ቫይራል ሲወጣልክ የሰራከው ቪዲዮ ታስታውሳለህ መቼ እንደሆነ? ቢላ ያለ ቪዲዮ ነው ይሄ ሰማይ ይቀዳል የሚለው ቪዲዮ ብዙ ያስታውሳል። መቼ ነበር? ዓመተ ምህረቱ የዛሬ 22 መሰለኝ 22 የዛሬ 4 አመት እና ምን ተሰማህ? በጣም ሀፒ ምን ያህል ሰው አየህ? 100 ምናምን ሺህ ሰው ትልቅ እኮ ነው ያኔ በጣም ትልቅ። ከዛ ፊት አንድ እንትን አለ ለምን እንደው መድኃኒት የምትደብቁት የሚል ዓለም ሁሉ በሽተኛ መምታኔ እና ፋርማሲ ቤት ታሽጓል አይባል። ፋርማሲ ቤት ታሽገ ማለት ብዙ ነገር ነው የሚጠፋው እና ብዙ ጴንጤ እንደ ፋርማሲ ቤት ታሽጓል። ዓለም ሁሉ በሽተኛ ነው ህመምተኛ መድኃኒት ማጋን ያለው ኢየሱስ ግን ምክንያቱም ዓለምን እግዚአብሔር የፈጠረው በክርስቶስ የሚጠቀልለው ማን ነው? በክርስቶስ። ስለዚህ የትኛውም ነገር ከተበላሸ የሚስተካከለው በተፈጠረበት በዛ። ስለዚህ ዓለም እንዲስተካከል ወይም ዓለም ጤነኛ የነበረችው ዓለም ብልሽቷ የመጣው ጤነኝነቷ የመጣው ከክርስቶስ ብልሽቷ የሚስተካከለው በክርስቶስ። ከዛ ዓለም ሁሉ በሽተኛ ህመምተኛ መድኃኒቱ ኢየሱስ። ፋርማሲ ቤት አትደብቆ የሚል ቪዲዮ ሰራው። በጣም ሀፒ ሁሉም ለካ ከዛ እየሰማሁን ይቀዳል አልኩኝ። ቲክቶክ ደስ የሚለው አንድ ቪዲዮ ቫይራል ከወጣ ቀጣይ ያሉ ቪዲዮችን እያከዘን ነው የሚሄደው። ከዛ መልእክት ስለሆነ መልእክቶቹ የተነካውባቸው ስለሆነ በወቅቱ ደግሞ እናንብ ነበር፣ እንጸልይ፣ እንተጋ ነበር። ቤተክርስቲያን ውስጥ አክቲቭ ነበርኩ ምናምና እነዛ ነገሮች እየተሰበኩኝ ብርሃን ይበራል። ሰዎች እያወሩ ይገባኛል። እኔ እንደዛ ሰባኪ ስትሆን ስብከትን ይመጣል፣ ዘማሪ ስትሆን መዝሙር እነዛን ነገሮች እያረኩኝ መጣና ቫይራል ወጣ ነው ዓለም ሁሉ ውስጥ
እሱን ቪዲዮ በስተት ጠፍቶ እንደገና አፕሎድ አድርገው ደሴም ነው ደሴም ላይ በጣም በቃ ቪዲዮ ከዛስ ለካ እየወሰዱት ፌስቡክ ላይ ለቆት ነበር የኔ ቪዲዮ ታውቋል። ፌስቡክ ላይ በጣም ነበር የሚለቀቀው የኔ ቪዲዮዎች ከቲክቶክ ከኔ የተወሰዱ ፌስቡክ ላይ ለቀቁ ነበር። የተባረከ ልጅ ነው የተባለ ቲክቶክ ላይ እንትን ፌስቡክ ላይ እንዴ እኔ ፌስቡክ ላይ እንዴና ነው አንተ ይላክልኛል ነግሮስቲው ምናምን ይለቁት በጣም የሚገርም ጊዜ ነበር። አስታውሳለሁ ባላን ሲወጣ ነበር። አንድ ቪዲዮ ለመልቀቅ ምን ያህል ጊዜ ይፈጅባል? ማለት ኮንተንቱን ክሬት ስታደርገው ስክሪፕት ጽፍ ምናምን አቨሬጁ ጓደኞች ቢነግሩ ነው ጥሩ። እኔ አብስራ ሲዩ ስልክ ማገኘው አንድ ቀን ነው። አንድ ቀን ስልክ ሳገኝ በአንድ ቀን ውስጥ ከ6 እስከ 9 ቪዲዮ ሰራለሁ። ወደ ድሮ ሄደ ብታይ ልብስ ስራዎችን ልብሴን ታውቃለህ 9 ቪዲዮ በአንድ ቀን የተቀረጸ ቪዲዮ አለኛው በተከታታይ የተለቀቀ ማለት ነው። ከዛ ግን ቶሎ አገኝና ሰራና 9 አለ 9 ላይ 5 6 7 ሰራበትና ይላ አንዳንድ እየፈራረቀ ስልክ ስለሌለ የምናገኘው አንድ ስልክ ነው። ዛኪዬ ይባላል። ዛኪዬ ቴንኪው በዛ አጋጣሚ እኔ አባት ዛክሲ መጣ በሱ የሚባል ሞደ ወንድም አለኝ በጣም የኔ ምርጥ ካሜራማን ነው። እሱ ጋር ነው የጀመርኩት እነዛ ቪዲዮዎች በጣም ይችላል። በሱ ሲመጣ በትንሹ በቀን 9 ቪዲዮ እንቀርጻለን። ፖስት ከምናደርገው ኤዲት ሳረግ ምናምን በትንሹ አንድ ቀን ይፈጃል። አንድ ቀን የሚፈጀው የኔ ስልክ ስላልሆነ ስቀበል ስልኬ አይፎን ስላልሆነ የምቀበለው በፋይል ነው። ቴሌግራም ፋይሉን ዳውንሎድ አድርገህ ደግሞ ያኔ እንደዚህ ያልነበረም ኔትወርክ እዛ ስልክ ላይ ይዛረገ ምናምን ግን አሁን አፕሊኬሽኑ ጠፋ ምናምን ስልክ ሲኖር ይሻላል። ደግሞ አሁን ፌመስ ከሆንክ በኋላ ስልክ ውስጥ ብለው ማለት በኢየሱስ አንድ ቪዲዮ ልስራ አይሆንም በኢየሱስ ጌታ ነው አይሆንም እንጂ ያኔ አንድ ቀን ይፈጃል። በነጋታው ማታ ይለቀቃል። የዛን ቀን ማታ በነጋታው ማታ ምናምን እንጂ በቀን 9 ቪዲዮ ነበር መሰራው። አስታውሳለሁ በጣም ተነሳሽነት ነበር ማለት ነው። በኢየሱስ እኔ ባሲ ያለ ወንድሜ ባሲን ጠይቀኝ ነበር ያቡክ ያንተ ኮስ ባሲ ለኝ እግዚአብሔር ምንም ማለት ነው አይደክም ይዝቃሉ ጓደኞች ጌታ ምስክር ለኔ መልእክት ነው ይዛሉ 9 ኮንተንት በስልክ ጽፌ ሲሄድ ስገናኝ ከጓደኞቼ ጋር እኔ ሌንዶ እነጆ እና ባሲና ጋቡ ስንገናኝ 9 ቪዲዮ ሰራ እንቅቀል 9 ቪዲዮ ከተገኘ ፖስቷለሁ። እንደዛ ነበር ያደረኩኝ። ህይወት ያለፈው የተገለገሉት በጣም በችግር ውስጥ ነው። ይሄን የሚሰሙ ሰዎች የሚያገለግልኳቸው በእነዛ ጊዜዎች ውስጥ እግዚአብሔር ረድቶኛል በብዙ። ግን እውነት በጣም አስቸጋሪ ጊዜ ነበር። ግን አስቸጋሪ ጊዜ ላይ እኔ ፍላጎት ብዙ ለውጥ አምጥቷል እንዴ? በጣም ለውጥ መጥቷል። በጣም የተለያዩ የማህበራዊ ሚዲያ ስራዎች እንደምትሰራ ካለው ግን ከሚዲያው ውጪ ከካሜራ ጀርባ ምን አይነት ህይወት ነው ያለክ?